السلام عليكم ورحمة الله وبركاته. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم يا معلم آدم وإبراهيم علمنا، ويا مفهم سليمان فهمنا. اللهم إني أعوذ بك أن أقول فيك ما ليس لي به علم فأضل وأضل. ثم أما بعد، ክፍል 83 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራም። ከዛሬ ጥያቄዎች የመጀመሪያው የሱና ሶላት 12 ነው ተብዬ ነበረ። አሁን ስሰማ ደግሞ ከዐሱርና ከዒሻ በፊትም ተጨማሪ አለ አሉኝ። ይህ እንዴት ይታያል የሚል ጥያቄ ነው። ራቲባ በመባል የሚታወቁ ከፈርዱ ሶላቶች ከፊትና ኋላ ተያይዘው የሚሰገዱ ሶላቶች 12 ረክዓ ናቸው። ከሱብህ ወይም ከፈጅር በፊት 2፣ ከዙህር በፊት 4፣ ከኋላ 2፣ ከመግሪብ በኋላ 2፣ ከዒሻ በኋላ 2 ናቸው። ዙህር ላይ ከፊትም ከኋላም 4 ቢደረግ እንደሚቻል የሚያሳይ ሐዲስም አለ። ነብዩ ሰለላሁ ዐለይሂ ወሰለም ከፊትም ከኋላም 4 እንደሰገዱ የሚያሳዩ ዘገባዎች አሉ። ከዐሱር በፊት 4 ረክዓ መስገድ እንደሚቻል የሚያሳይ ሶሒህ ወይም ضعيፍነቱ ላይ ኺላፍ ያለበት ሐዲስም አለ። ራጂሑ ሐዲሱ ሐሰን በመሆኑም ከዐሱር በፊት 4 ረክዓ መስገድ ይቻላል። ሐዲሱ ከዐሱር በፊት 4 ረክዓ የሰገደ አላህ ይዘንለት የሚል በመሆኑም እንደ 12ቱ የጠበቀ ሱና ባይሆንም አንዳንዴ መስገድ አንዳንዴ መተው ይቻላል። ከዒሻና ከመግሪብ በፊትም ሱና መስገድ ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም በሁሉም አዳንና ኢቃም መሃል ሶላት አለ ብለዋል። የፈለገ ሰው ከዐሱር በፊትም ከመግሪብ በፊትም ከዒሻ በፊትም መስገድ ይችላል። ሌላኛው ጥያቄ ከራቲባ ሱና ሶላት በኋላ እስትግፋርና አዝካር ማድረግ ይቻላልን የሚል ጥያቄ። አብዛኞቹ ከሶላት በኋላ የሚባሉ ተብለው የተነገሩ ዚክሮች ከፈርዱ ሶላት በኋላ የሚባሉ ናቸው። ሆኖም ሳለ اللهم أعني على ذكرك وشكرك وحسن عبادتك የሚለውን ዚክር ከየትኛውም ሶላት በኋላ ማለት እንደሚቻል የጠቀሱ ዑለሞች አሉ። ምክንያቱም የሐዲሱ አገላለጽ لا تدعن دبر كل صلاة ነውና የሚለው ብላ ከእያንዳንዱ ሶላት በኋላ اللهم أعني على ذكرك وشكرك إلى آخره ማለትን አትርሳ አትዘንጋ ስላሉ ይሄን ዚክር ከሁሉም ሶላት በኋላ ማለት ይቻላል። ሌሎች ዚክሮች ነብዩ ሰለላሁ ዐለይሂ ወሰለም ከፈርዱ ሶላት በኋላ ነበር የሚሏቸው፣ እዛው ነው ልንገድባቸው የሚገባው ተብላ። ይህ እንዳለ ሆኖ 1-2 ሱና ሶላቶች ራሱን የቻለ ዚክር አላቸው። አንደኛው ዊትር ሲሆን ዊትር እንዳለቀ 3 ጊዜ ሱብሃነል መሊክል ቁዱስ ሱብሃነል መሊክል ቁዱስ ሱብሃነል መሊክል ቁዱስ ይሉ እንደነበረና ሶስተኛው የመጨረሻው ላይ ድምጻቸውን ሳብ ያደርጉ እንደነበረ ኢማም አቡ ዳውድ፣ ነሳኢና ኢማም አህመድ በዘገቡት ሐዲስ ተነግሯል። ሁለተኛው ዚክር ያለው ሱና ሶላት ሶላት አልዱሃን ሶላት አልዱሃን እንዳለቀ 100 ጊዜ ረቢ እግፊር ሊ ወርሐምኒ ወቱብ ዐለየ ኢነከ አንተ ተዋቡ ረሒም ረቢ እግፊር ሊ ወርሐምኒ ወቱብ ዐለየ ኢነከ አንተ ተዋቡ ረሒም ማለት ይቻላል። ሌላኛው ጥያቄ ያለ ውዱእ ሰግጄ ወቅቱ ካለፈ አስታወስኩኝ ቀዷ መስገድ አለብኝን? እንዲሁም መግሪብን እየሰገድኩኝ የመጀመሪያውን ተሸሁድ ሳላቅ ቆሜ ፋቲሓ ስቀራ አስታወስኩኝ ሰጅደተ ሰህው ብቻ አድርጌ አሰላመትኩኝ ሶላቴ ተሟልቷል ወይስ የሚል ጥያቄ ነው። የፊተኛው ድርጊት ስህተት ነው። ሶላቱ እንደገና ቀዷ መውጣት አለበት። ያለ ውዱእ የሰገደ ሰው የሰገደም ያስታውስ ኋላም ላይ ያስታውስ ሶላቱን መልሶ አስተካክሎ መስገድ አለበት። ሁለተኛው ላይ ችግር የለውም። የመጀመሪያውን ተህያ ወይም ተህያቱ ረስቶ ተነስቶ ቀጥ ብሎ የቆመ ሰው በዛው መቀጠል ነው ያለበት። ኋላ ላይ ስጁድ ሰህው ካደረጉ በቂ ነው። ሌላኛው ጥያቄ ሐይድ በሳምንት ነው የሚመጣብኝ። 1 ሳምንት ይመጣል፣ ከዚያም ይቆምና በሳምንቱ ይመጣል። የረመዳንን ጾም ሶላት ምን ማድረግ አለብኝ የሚል ጥያቄ ነው። የሐይድ ደም ከሌሎች ደሞች የሚለይበት ምልክት አለው። ሴቶች የሚያውቁት የሐይድን ምልክት የያዘ ደም ከወረደ ከፈሰሰ ሶላት ጾም ይቆማል። በወር ውስጥ 2ም 3ም ቢመጣ የሚወርደው ደም የወር አበባ ደም ምልክት ከሌለው
የበሽታ ደም ነውና የሚሆነው መስገድ መጾም ይቻላል። የወር አበባ ደም ራጂሑ በወቅት የተገደበ አይደለም። በርካታ ፉቃሃዎች አብዛኞቹ ሴቶች ከ6 እስከ 7 ቀን በጣም ከበዛ ደግሞ እስከ 15 ቀን ነው የሚወርደው፣ ከዛ በላይ የወር አበባ ደም አይቆይም የሚል አቋም አላቸው። ነገር ግን የወር አበባ ደም በወቅት በቀን የተገደበ መሆኑን የሚያሳይ ግልጽ የቁርአንም ይሁን የሐዲስ ደሊል የለም። በየትኛውም ወቅት ላይ የወር አበባ ደም ከታየ የወር አበባ ደም መሆኑ በምልክቱ ከታወቀ ሶላት ጾም ይከለከላል። በየትኛውም ጊዜ ከቆመ ታጥቦ መስገድ ይቻላል። ሌላኛው ጥያቄ እድሜ 18 ነው። ካሁን ቀደም ጾም ጾሜ አላውቅም። ፈርድ መሆኑን ከልጅነቴ ጀምሬ አውቃለሁ። አሁን ምን ማድረግ ነው ያለብኝ ቢያብራሩልኝ የሚል ጥያቄ ነው። ለአካለ መጠን ከደረሱበት ጊዜ ጀምሮ የጾምን ግዴታነት እያወቁ በቸልተኝነት ያሳለፉትን ሙሉ በሙሉ ቀዷ ማውጣት ነው ግዴታ የሚሆን። ጾም የትኛውም ለአካለ መጠን የደረሰ አእምሮው ጤነኛ የሆነ መጾም የሚችልን በሙሉ የሚመለከት ግዴታ ነው። ነብዩ ሰለላሁ ዐለይሂ ወሰለም ወሰቢዩ ሐታ የብሉግ ብለዋል። ህፃን ለአካለ መጠን እስኪደርስ ድረስ ብለዋል። ለአካለ መጠን ከደረሰ የዲን ህግጋት ይመለከቱታልና የዲን ህግጋት የሚመለከቱትን እድሜ ከደረሰበት ጊዜ ጀምሮ ያለፈውን ጾም ቀዷ ማውጣት ይጠበቅበታል። ተውበት ከማድረግ ከመጸጸት አላህን ይቅርታ ከመጠየቅ ጋር ማለት ነው። ወላጆችም ልጆቻቸውን ከልጅነት ጀምረው መልካምን ነገር እስላማዊ ህግጋትን ሊያስተምሩ ሊያስተገብሩ ይገባቸዋል። ወላጆች እንኳን ይሄን ባያደርጉ ልጆች የዲን አካል መሆኑን የሚያውቁትን ነገር መስራትና መተግበር ግዴታ ይሆንባቸዋል። ወላጆች ቸልተኛ መሆናቸው ልጆቻቸውን አለማስተማራቸው ልጆች ግዴታቸውን ከመወጣት ወደ ኋላ እንዲሉ በቂ ምክንያት ሊሆን አይችልም። ሁሉም የራሱን ቀብር ነው የሚገባው። ሌላኛው ጥያቄ ቁኑት ላይ ውትር ተሰግዶ መስጂዶች ላይ የሚባለውን ዱዓ እና ኹጥባ ላይ አሚን ማለት እንዴት ይታያል? አላህንስ በሚያወድሱ ጊዜ ሱብሃንአላህ ማለት ነው ያለብን የሚል ጥያቄ ነው። ጁሙዓ ኹጥባ ላይ ኢማሙ ዱዓ ሲያደርግ ድምጻችንን ጮክ ሳናደርግ አሚን ማለት ይቻላል። አለ ራጂህ ምን አቅዋሊ አህሊ العلم ድምጽን ጮክ ማድረግ እጅን ማንሳት ግን አይቻልም። ሱሐቦች ይሄን ያደርጉ እንደነበረ ነቢይም አድርጉ ብለው እንዳዘዙ አልተነገረም። ቁኑቱን በተመለከተ እጅ ማንሳትም ይቻላል። በመጠኑ ድምጽን ጮክ አድርጎ አሚን ማለትም ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም ቁኑት ሲያደርጉ እጃቸውን እንዳነሱ ሱሐቦችም አሚን እንዳሉ የሚያሳዩ ዘገባዎች አሉ። ሌላኛው ጥያቄ ረመዳን በሶስት ይከፈላል ይላሉ። 10ኛውን ቀን የራህማ 10ኛውን የእዝነትና የመጨረሻው 10 ከእሳት ነፃ የሚወጣበት ቀን ነው ብለው ወሩን በሶስት ይከፍሉታል። ትክክል ሐዲስ ነውን የሚል ጥያቄ ነው። ናም በዚህ መልኩ የሚወራ ሐዲስ አለ። ነገር ግን ሐዲሱ ሰነዱ ضعيف ነው። ማዕናው በጥቅሉ ትክክል ሷሂህ ቢሆን ነገር ግን የመጀመሪያው 10 ቀናት ብቻ የራህማ ናቸው፣ ሁለተኛው 10 ቀናት ብቻ የእዝነት ናቸው፣ የመጨረሻ 10 ቀናት ላይ ብቻ ነው አላህ ከእሳት ሰዎችን ነፃ የሚያወጣው አይባልም። ረመዳን 30ውም ቀን የራህመት የእዝነት አላህ ተባረከ ወተዓላ ብዙ ባሮቹን ከጀሃነም ነፃ የሚያወጣበት ወር ነው ሙሉ በሙሉ እንጂ 10 ቀን ያሉ ረህመቱን በ10 ቀን መገደብ ምህረቱን ይቅርባይነቱን በ10 ቀን መገደብ ተገቢና ትክክል አይደለም። ሐዲሱ በዚህ መልኩ ضعيف ነው። ሌላኛው ጥያቄ ከ85 ኪሎ ሜትር ያነሰ ጉዞ ላይ በትራንስፖርት እጦት የተነሳ የመግሪብ ሶላት ሳንሰግድ ዒሻ አዛን አለ። ቀድመን መስገድ ያለብን የቱን ነው የሚል ጥያቄ ነው። ምንጊዜም መሰገድ ያለበት መጀመሪያ በወቅቱ ብንሰግድ ከፊት የሚሰገደው ሶላት ነው። ዙህርና ዐስር መንገደኛ ሆኖ ጀምዕ ያደረገ ሰው ቀድሞ ዙህርን ነው የሚሰግደው፣ ከዛ በኋላ ነው ዐስር የሚሰግደው። ወከዛልክ መግሪብና ዒሻ በበቂ ምክንያት በወቅቱ ያልሰገዳቸው ሰው አንድ ላይ ጀምዕ አድርጎ የሚሰግድ ሰው ከፊት መግሪብን ከዛ በኋላ ዒሻን ነው የሚሰግደው። ምናልባት ዙህርን ከዐስር ሰግዳለሁ ብሎ ያዘገየ ሰው ዙህርን ሰግዶ ከዛ ዐስርን በመስገዱ ምክንያት የዐስርም ወቅት ጭምር የሚወጣ ከሆነ ሁለቱ ሶላቶች ወቅት ከሚያልፈው በተቀሩ ደቂቃዎች ዐስሩን ሰግዶ ከዛ በኋላ ዙህሩን ቢሰግድ ችግር የለው። ወቅቱ ግን ሰፊ ከሆነ በቅደም ተከተሉ መሰረት ከፊት ያለውን ሰግዶ ከዛ በኋላ ቀጣዩ ነው የሚሰገደው። ሌላኛው ጥያቄ ጥርሴ አልፎ አልፎ ይደማል፣ ምራቄን ስውጥ አብሬ ካዋጥኩት ጾሜ ይበላሻልን? ምራቄን ማጠራቀም ይከብደኛል፣ ሶላት እስክጨርስም በጣም እየተቸገርኩ ነው የሚል ጥያቄ ነው። ምራቅን መዋጥ በመሰረቱ ጾምን አያፈርስም። ጾመኛ ሆነው ቀኑን ሙሉ ሲተፉ የሚውሉ ሰዎች አሉ። ምራቅ
የሚወጣውን ኮስት ስለሆነ መጠንቀቁን በጣም ስለሚከብድ ጾምን አያፈርስም። ትንሽ ኺላፍ ያለው አክታ ላይ ነው። አክታም ቢሆን ወደ ላይ ወደ አፍ ከወጣ በኋላ መስፋት እየቻሉ በራስ ፍላጎት ከዋጡት ነው ጾም ሊያፈርስ የሚችለው። ምንም ሳይኖርባቸው የተቸገሩ ደግሞ ደጋግመው የሚተፉ ሰዎች አሉ። ይሄ ራስን ማስቸገር ነው፣ ሸሪዓ ገር ነው። ከመራጋ ግን ተቀላቅሎ ደም ሊዋጥ አይገባም። ደሙ የመነጨው ከጥርስም ይሁን ከመላስ ሆን ተብሎ ያወቁ ከዋጡት ጾም ያፈርሳል። ጾም ማፍረሱ እንዳለ ሆኖ ደም ነጃሳ ስለሆነም መዋጡ ይከለከላል። ጥያቄው ላይ ምራቄን ማጠራቀም ይከብደኛል፣ ሶላት ሲጨርስም በጣም እየተቸገርኩ ነው፣ ይሄን ማድረግ ተገቢ አይደል? አፍ ውስጥ ምራቅ ይዞ ሶላት መስገድ በትክክል ፋቲሐን እንዳይቀሩ ያደርጋል። ምራቅ እንዲያጠራቅሙ የሚያደርገው የደሙ ችግር ከሆነ ችግሩን ከመሰረቱ ማጥፋት ነው። ሐኪም ቤት ሄዶ የሚያስፈልገውን ነገር ማድረግ ነው። አሁን ምራቅን ብቻ ማዋጥ ጾም ያፈርስም፣ ደምን ማዋጥ ጾም ያፈርሳል። ሌላኛው ጥያቄ በረመዳንም ይሁን ከረመዳን ውጪ አንድ ሙስሊም የሆነ ወንድ ዳዕዋ ብሎ መውጣት ይችላልን? ካልቻለስ ምክንያቱም ቢያብራሩልኝ የሚል ጥያቄ ነው። ለዳዕዋ ብሎ የሚወጣው አካል በቂ ዒልም ካለው ወደ ምን ወዴት እንደሚጣራ ካወቀ ዳዕዋ የሚያደርገውም የረሱልን የሱሐቦችን መንገድ ተከትሎ ከሆነ ረመዳንም ይሁን ከረመዳን ውጪ ዳዕዋ ቢያደርግ ቢያስተምር ችግር የለውም። ነገር ግን እውቀት ከሌለው አሊያ ደግሞ ነቢይም ይሁን ሱሐቦች ባላደረጉት መልኩ ለ3 ቀን ለ40 ያለ የገደበ ከሆነ የሚሄደው ይሄ ቢድዓ ነው። ዲን ላይ አዲስ ነገር መፍጠር ነው የሚሆን። ዳዕዋ ማድረግ ማስተማር ትልቅ ዒባዳ ነው። ቁል ሃዚሂ ሰቢሊ አድዑ ኢለላህ የረሱል ተከታዮች መንገድና መለያ ነው። ዒባዳ ተብሎ ወደ አላህ ያቃርባል ተብሎ የሚሰራ ነገር በሙሉ ነብዩ በሰሩት መልኩ ነው ሊሰራ የሚገባው። ነብዩ ለ3 ቀን ለ40 ቀን ለ4 ወር ያሉ ገድበው አልወጡም፣ ውጡም ብለው አላዘዙም። ዳዕዋ በመሰረቱ ዒባዳ ነው። ዒባዳ ላይ አፈጻጸምን መገደብ አዲስ ነገር መፍጠር ቢድዓ ያስብለዋልና ረመዳንም ይሁን ከረመዳን ውጪ በዚህ መልኩ መውጣት አይቻልም፣ ሱና አይደለም። ዒልም ያለው ሰው በቀን ሳይገድብ በየትኛውም ጊዜ ሄዶ ዳዕዋ ሊያደርግ ይገባል። ለምንድን ነው የተከለከለው? ዲን ላይ ነቢ ያልሰሩትን ነገር በሙሉ መስራት ክልክል ቢድዓ ስለሆነ መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረዱን ስላሉ ነቢ ሰለላሁ ዐለይሂ ወሰለም በዚህ በዲናችን ጉዳይ ከዲኑ ያልሆነን ነገር አዲስን ነገር የፈጠረ ስራው ተመላሽ ነው ስላሉ ተመላሽ ቢድዓ የተባለን ነገር በመስራት እድሜን ማቃጠል ከዓቂል አይጠበቅም። ሌላኛው ጥያቄ የዊትርን ሶላት 5 7 ብንሰግድና በአንድ ተሸሁድ ማጠቃለል እንችላለን ወይ የሚል ጥያቄ ነው። አቡ ዳውድ ከአብዱላህ ኢብኑ አባስ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ሶላ 7 أو 5 أوتر بهن لم يسلم إلا في آخرهن የሚል ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም ዊትርን 7 ወይም 5 ተሰገዱ የመጨረሻው ላይ እንጂ አላሰላመቱም የሚል ዘገባ አለ። ስለዚህ 7 በመደዳ ሰግዶ መጨረሻ ላይ ተሸሁድ ቀርቶ ማሰላመትም ይቻላል፣ 5ቱንም እንደዚሁ። ሌላኛው ጥያቄ በአንድ መስጂድ ውስጥ ወንዶች ፎቅ የሰገዱ ሴቶች ደግሞ በሴት ኢማም ከታች ይሰግዳሉ፣ ይህ እንዴት ይታያል የሚል ጥያቄ። ድንገት መብራት ጠፍቶ መሰል የሆኑ ጊዜያዊ ችግሮች ገጥመው ከሆነ ይሄ የሚደረገው ምንም ችግር የለውም፣ የሴቶች ድምጽ ወደ ወንዶች እስካልተሰማ ድረስ። አማ በቋሚነት ሁሌም ሴቶች በሴት ኢማም ወንዶች በወንድ ኢማም ተነጣጥለው የሚሰግዱ ከሆነ ሴቶች በሴት ኢማም በቋሚነት ሁሌ የተሰበሰቡ ይስገዱ የሚል ደሊል የለም። አጋጣሚዎች ሲከሰቱ ቢደረግ ችግር የለውም፣ ሱሐባ ሴቶች ያደርጉ ነበር። ነገር ግን በቋሚነት የሴት መስጂድ የሴት ኢማም ተዘጋጅቶ ሴት እያሰገደች ወንዶች መተው ይስገዱ አይባልም። ደጋ ቀደምቶች አያደርጉትም። ሴቶች መስጂድ ሄዳለው ካሉ አትከልክሏቸው፣ በላጩ ለነሱ ቤት መስገዳቸው ነው በላ። መስጂድ ሄደው ሴቶች ከወንዶች ጋር ሊሰግዱ በወንዶች በኩል የሚተላለፈውን ዒልም ሊሰሙ መስጂድ መሄድ ተፈቅዷል። በተረፈ ሴት ልጅ ቋሚ ሆና ተመድባ ልታሰግድ አይገባም። ሌላኛው ጥያቄ ተራዊህ ከኢማሙ ጋር ሰግዶ የጨረሰ ሌሊቱን ሙሉ እንደሰገደ ይቆጠርለታል የሚለው ሐዲስ ሴቶችንም ያካትታል? ማለትም ሴት ልጅ መስጂድ ከምትሰግደው ሶላት እቤት የምትሰግደው ሶላት የተሻለ ነው የሚል ሐዲስ ስለሰማሁ ነው የሚል ጥያቄ ነው። ነዓም ነብዩ ሰለላሁ ዐለይሂ ወሰለም ሶሒህ በሆነ ሐዲሳቸው ከኢማሙ ጋር ሶላትን እስከ መጨረሻው የሰገደ ሶላተል ቂያምን ተራዊህን ተሐጁድን ሌሊቱን በሙሉ ሲሰግድ እንዳደረ ይቆጠርለታል በላ። ይሄን ያሉት ሱሐቦቻቸውን የተወሰኑ ሌሊቶችን በጀማዓ ከሳቸው ጋር ተራዊህ አሰግደዋቸው የሌሊቱን የተወሰነ ክፍል ሰግደው ሶላቱን ሲያጠናቅቁት ለው ነፈልተና በቂየተ ለይለቲና
የሌሊቱን የተቀረውንም ጊዜ ቢያሰግዱንስ ሲሏቸው ነው። إنه من قام مع الإمام حتى ينصرف كتب له قيام ليلة ከኢማም ጋር አብሮ ጀምሮ አብሮ የጨረሰ ኢማሙ ሶላቱን እስኪጨርስ ድረስ አብሮ የሰገደ ሌሊቱን ሙሉ እንደሰገደ ሰው አይነት አጅር አላህ ይሰጠዋል ብለዋል። ይህ ለወንዱም ለሴቱም ዓም ነው። ኢማሙን ተከትሎ የሰገደን ሰው በሙሉ የሚመለከት ነው፣ ለወንዱም ለሴቱም። ሴት ልጅ በዚህ መልኩ መስጂድ ሄዳ መስገድ እየቻለች ቤት ሰግዳ የምታገኘው አጅር ከዚህ የተሻለ ይሆናል። ከዚህ ሁሉ አልፎ መስጂደል ሐራም ላይ የሚሰገድ ሶላት ሌላ ቦታ ከሚሰገድ ሶላት በመቶ ሺህ አጅር እንደሚበልጥ ነብይ ተናግረዋል። አንዲት ሴት መስጂደል ሐራም ሄዳ መስገድ እየቻለች ቤቴ ሰግዳለሁ ነብዩ ቤት መስገዷ ለሷ የተሻለ ነው ብለዋል ብላ ቤት በሰግድ መስጂደል ሐራም ተሰግዶ ከሚገኘው ከመቶ ሺህ አጅር የሚበልጥ አጅርን ታገኛለች። ከኢማም ጋር መስጂድ ሄዳ ተራዊህ በጀማዓ እስከ መጨረሻው ሰግዳ ሌሊቱን ሙሉ ሲሰግድ ያደረሰው ከሚያገኘው አጅር የተሻለን አጅር ታገኛለች ቤቷ በመስገዷ። ይሄን ሐዲስ አውቃ ነይታ እስካደረገችው ድረስ ማለት ነው። ሸሪዓ ያስቀመጠው መስፈርት አሟልታ መስጂድ ሄዳ በሰግድ ይሄ ለወንድ ብቻ ነው የተባለው አይባልም፣ ሴትንም ይመለከታል። ቤት በሰግድ የተሻለ ነው፣ ከዚህ የተሻለን አጅር ታገኛለች። ሌላኛው ጥያቄ ሰኞ ጾም ይዘን ማታ ካፈጠረን ከኢሻ በኋላ የተቀላቀለ ነገር ደምም አይባል አየሁኝ፣ በማግስቱ አልነበረም ጾሜ ዋልኩኝ። አሁን ይህ ጾም ተቀባይነት አለውን? አልነየትኩም፣ ጠዋት ስነሳ ምንም ስላልነበረ ጾሜ ያዋልኩት ወይስ አንድ ቀዷ ማውጣት አለብኝ የሚል ጥያቄ ነው። ፀሐይ ከጠለቀች መግሪብ ከገባ በኋላ ደም መታየቱ ጾምን አያፈርስም። ፀሐይ ከመጥለቁ መግሪብ ከመግባቱ በፊት የወረደ ደም መሆኑ እስካልተረጋገጠ ድረስ ማለት ነው። የሚቀጥለውን ቀን ጾም በተመለከተ ንያ እስከሌለ ድረስ ማታ ላይ ንያ እስካላደረጉ ድረስ ጾም ሊሆን አይችልም። ስለዚህ ይሄን ቀን ቀዷ ማውጣት ግዴታ ነው። ረመዳን መጀመሪያ ሲገባ 30ውን ቀን ጾማለሁ ካሉ ለሁሉም ቀን ይሆን የለም የተባለ እንደሆነ በሚቀጥለው ቀን ጾማለሁ አልጾምም ብሎ ላልሸከከ ሰው ሐይድ ላይ ነኝ አልጾምም ብላ ከሸከከች አንዲት ሴት በማግስቱ ንጋት ላይ ስታይ ሐይድ ከሌለ በቃ ጾማለሁ ብትል አይሆንም፣ ማታ ላይ ንያዋን ስላቋረጠችው። ሌላኛው ጥያቄ ዑምራ ሲሄድ ከባለቤቴ ጋር ነው የሄድኩት። የጓደኛዬ ባልና ሌላም ተሳፋሪ አብረውን ነበሩ። እኔ ንቃብ ለባሽ ነኝ። መንገዱን ሲሄድ ግን አልተሸፈንኩም ነበር እና ይሄ እንዴት ይታያል? ዑምራዬስ ትክክል ነውን? የሚል ጥያቄ ነው። ዲናችንን በሚገባ ልንማር ስለምናደርገው ስለምንተው ነገር በቂ መረጃ በቂ ግንዛቤ ሊኖረን ይገባል። ሒጃብ የሚያደርጉ ሰዎች የሒጃብን ምንነት፣ አደቡን፣ ስርዓቱን ቀድመው ሊያውቁ ይገባቸዋል። የሆነ ጊዜ ላይ ሊለብሱ፣ የሆነ ጊዜ ላይ ሊተዉ፣ የሆነ ቦታ ላይ ሊለብሱ፣ ሌላ ቦታ ላይ ሊገላለጡ አይገባም። ሴት ልጅ አጅነቢ ወንድ ካለ የትኛውን ቦታ ላይ ፊቷን መግለጥ አይገባትም። ኢህራም እንኳን አድርጋ ቢሆን ነዓም ሐጅም ይሁን ዑምራ ኢህራም ያደረገች ሴት ፊቷን በኒቃብ እጆቿን መዳፎቿን በጓንት መሸፈን የለባትም፣ ነቢ ከልክለዋል። ይህ ማለት ግን ፊቷን ገልጣው ከአጅነቢ ጋር ፊት ለፊት ትታይ ማለት አይደለም። የረሱል ሰለላሁ ዐለይሂ ወሰለም ባለቤቶች ከነቢ ጋር አብረን ኢህራም አድርገን ወደ መካ እየተጓዘን ሳለ ፊታችን ገልጠን እንሄድ ነበረ። ተላላፊዎች ሲመጡ ከፊት ለፊታችን የሚያልፉ ወንድ ሲመጣ በጅልባባችን ፊታችን እንሸፍነው ነበር፣ ሲያልፉ መልሰን እንገልጠው ነበር ብላ። ኢህራም ያደረገች ሴት ኒቃብ ማሰር የለባትም የተለመደውን፣ ነገር ግን በብትን ጨርቅ ነገር ፊቷን መሸፈን አለባት። እጇንም አባያዋ ውስጥ ጅልባባ ውስጥ ማድረግ አለባት። ኢህራም ላይ የሚሆኑ ከኢህራም ውጪ አጅነቢ ወንድ ፊትን መግለጥ አይቻልም። ሆኖም እንዲህ አይነትን ስህተት የፈጸመ ሰው ዑምራው አይበላሽም፣ ሐጁም አይበላሽም። ሐጁ ላይ ተጽዕኖ የሚያሳድረው ፊት ላይ ኒቃብ ማሰሩ ነው፣ እጅ ላይ ጓንት ማድረጉ ነው። ጓንቱና ኒቃቡ ቀርቶ በጓንትና በኒቃብ መልኩ ባልተዘጋጀ ጨርቅ ፊትና መዳፍን መሸፈኑ ግዴታ ነው። ይሄን ያላደረገ ሰው አለማድረጉ ስህተት ነው። ዑምራው ላይ ሐጁ ላይ የሚያሳድረው ተጽዕኖ አይኖርም። ኢህራም ላይ ያለች ሴት ኒቃብ አታስርም፣ ጓንት አታደርግም ማለትንና ፊት ገልጦ ወንድ ፊት መቀመጥን ልንለይ ይገባናል። የተከለከለው ኒቃብ ማሰሩ እንጂ ፊት መሸፈኑ አይደለም። ቀደም ሲል በተጠቀሰው ሐዲስ ሩክባኖች ተጓዦች ባጠገባችን ሲያልፉ በጀልባብ ፊታችንን እንሸፍን ነበር ብለዋል ነቢ ባለቤቶች። ሌላኛው ጥያቄ ዑምራ በየቀኑ ማድረግ ይቻላልን ወይስ ገደብ አለው ያብራሩልን የሚል ነው። ነብዩ ሰለላሁ ዐለይሂ ወሰለም በየቀኑ ዑምራ እንዳደረጉ አልተነገረም። በተከበረው በረመዳን ወር ያውም 27ኛው ሌሊት ላይ መካ እንዳሳለፉ ተነግሯል። ነብዩ ሰለላሁ ዐለይሂ ወሰለም ደጋግሞ ዑምራ አደረጉ። 27ኛው ቀን ልዩ አጅር አለው ብለው ዑምራ አደረጉ ተብሎ አልተነገረም። አንዴ ዑምራ ካደረጉ በኋላ እዛው ሐረም ውስጥ ሆኖ
ሁለት ረካዓ ሶላቶችን ደጋግሞ መስገድ፣ ጠዋፍ ብቻ የደጋገሙ ማድረግ በላጩ ይሄ ነው። የተወሰኑ ዑለሞች የተላጨ ጸጉሩ እስኪያድግ እስኪጠቁር ድረስ እየቆየ ዑምራን ቢደጋግም ችግር የለውም ብለዋል። የተወሰኑ ሱሐቦችም ጸጉራቸው ባደገ ቁጥር ጸጉራቸውን ከማንሳታቸው በፊት ዑምራ ያደርጉ ነበር። ተረፈ በየቀኑ በየሁለት ቀኑ እየደጋገሙ ማድረግ አልፎ ሁሉ በአንድ ቀን 2-3 ማድረግ ከነብዩ ሰለላሁ ዐለይሂ ወሰለም አልተገኘም። ከመካ ወጥቶ ድጋሚ የሚገባ ሰው ወጥቶ በገባ ቁጥር ድጋሚ ቢያደርግ ችግር የለውም፣ አስፈላጊም ጭምር ነው። መካ ዑምራ አድርጎ ጀዳ ደርሶ የሚመለሰው ወይ መዲና ደርሶ የሚመለሰው ወደ መካ ሲገባ ኢህራም አድርጎ ቢገባ ይሄ ይመረጣል። ወላኪን መካ ሐረም ውስጥ ሆነው መስጂድ አልሐራም ሆኖ ዑምራ ለማድረግ ብሎ ወደ ሒል መውጣት በላጩን መተው ነው የሚሆን። ከሩቅ ሀገር የመጣ ሰው እድሉን ብዙ ማያገኝ ሰው በ3 ቀን በ4 ቀን ቢደጋገም ማሽ ቤተሰብ ያለበት ወይም ወስያ ዑምራ አድርግልኝ ያለ ሰው ያለበት በ4 በ5 ቀን ልዩነት የፊተኛው ዑምራ ላይ ጸጉሩን ሳይላጭ አሳጥሮ ዑምራ ቢደግም ችግር አይኖርም። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። ወሰላሙ አለይኩም ወራህመቱላህ ወበረካቱ።